በዛሬው ዕለት ቤት በአዲስ አበባ ውስጥ ለምትገዙ ይህ ለናንተ ነው። በለቡ ግራውንድ ፕላስ 3 ፕላስ ቴራስ ምርጥ ቤት በጥሩ ዋጋ አንደኛ የመኖሪያ መንደር ላይ። በተጨማሪም በሳሊተ ምህረት አካባቢ ታላቅ ዋጋ ቅናሽም ተደርጎለት ለሽያጭ የቀረበ ምርጥና ዘመናዊ ቤት ነባር ፋይል ዲጂታል ካርታ እጅግ በጣም በጥሩ ዋጋ ዘመናዊ ቤት እያንዳንዳቸውን ሙሉ መረጃ አድምጡ። ወዳጅ ዘመዶቻችሁም ጋብዙልኝ። ላይክ ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ። ሌላኛውና ሁለተኛው የዕለት መረጃችን ቤት የምትፈልጉ ኢትዮጵያን ካላችሁ እንግዲህ እንዳያመልጣችሁ። እጅግ በጣም ቆንጆ ጥሩ አማራጭ ነው፣ ጥሩም አጋጣሚ ነው። ቤት ለምትገዙ ሰዎች ዋጋውን ቀንሶ መሸጥ የሚፈልግ ሰው ነው፣ ብር ፈልጓል። ስለዚህ መታችሁ ይዩት። ይህ ቤት የምታዩት እንግዲህ ግራውንድ ፕላስ 2 ተደርጎ የተሰራ ግቢው 4 እና 5 መኪኖችን ማቆም የሚችል 325 ካሬ ሜትር ስፋት ያለው እጅግ በጣም ልዩና ማራኪ ቤት ነባር ፋይል ዲጂታል ካርታ ነው። በባንክም በካሽ መግዛት የምትፈልጉ ካላችሁ እንግዲህ በማንኛውም ሰዓት ደውላችሁ መጣችሁ ማየት ትችላላችሁ። እዚሁ ግቢ ላይ እንግዲህ የጥበቃ ቤት አለው። እንዲሁም በቀኝም በግራም ጥሩና ዘመናዊ ቤቶች የሚገኙበት ነው። አስተማማኝ ጥበቃም ያለው አካባቢ ላይ ተገንብቶ የሚገኝ ቤት ነው። እንግዲህ ወደ ዋና ቤቱ ስንገባ እንደምታዩት ደረጃ ፊት ለፊት አለ። በደረጃው እንግዲህ መጠነኛ ወጪ ይጠይቃል፣ አልተስተካከለም። እሱ በግላስ ሃንድሬል ነው እንዲሰራ የተፈለገው። የምታዩት እንግዲህ የቤቱ ትልቁ ሳሎን ነው። ፊት ለፊት ኦፕን ኪችን አለ። ከኦፕን ኪችኑ ጀርባም እጅግ በጣም ምርጥ ጉዳዮች አሉ። እሱንም እናስጎበኛችኋለን። የቤቱ ከፍታ የተጠቀማቸው የፊኒሽንግ ማቴሪያል እጅግ በጣም ልዩ ናቸው። ታዲያ ይህ ቤት ዋጋው እጅግ በጣም ታላቅ ማስተካከያ ተደርጎበታል። ከአሁን በፊት እንግዲህ አቅርቤላችሁ ነበር። ዋጋው ያኔ 100 ሚሊዮን ብር ጥሪ ይባል ነበር። አሁን ግን መስማት እጅግ በጣም የሚከብድ ታላቅ ቅናሽ ተደርጓል። እዚህ ላይ ሻወር ሽንት ቤት ነው ያለው፣ መታጠቢያ ነው እንግዲህ ለሳሎኑ ማለት ነው። ከዛ ወደ አንደኛ ፎቅ እንደወጣን እጅግ በጣም የሚገራርሙ ስፋት ያላቸው ገራሚ መኝታ ክፍሎችን እናገኛለን። ትልቁ መኝታ ቤትም እዚሁ አንደኛ ፎቅ ላይ ነው የሚገኘው። ስለዚህ ይህን ቤት ሳሊተ ምህረት አካባቢ ወይም ማዕድን ሚኒስቴር አካባቢ ቤት የምትፈልጉ ካላችሁ ይህን ቤት መታችሁ እዩት። አሁን ቀጥታ የማሳያችሁ የቤቱ ትልቁን መኝታ ክፍል ነው። ትልቁ መኝታ ክፍል እንግዲህ ሰፊ ነው። ጥሩ የተፈጥሮ ብርሃንም እንዳይታስቡ ነው የተሰራው። በጣም ገራሚ ቤት ነው። አልተኖረበትም። ትክክለኛ ገዥ ከሆናችሁ መታችሁ እዩት። እንግዲህ እንደምታዩት በቀኝም በግራም ቁም ሳጥን ነው። እንግዲህ መልበሻ ክፍሉ ሰፊ ነው። ከዛ መታጠቢያ ክፍሉም ይህን ይመስላል። ጃኮዚ አልተገጠመም። ከዛ ውጭ ግን ሌሎች ነገሮች ዝግጁ ናቸው፣ ተስተካክለዋል ማለት ነው። ስለዚህ ይህ አንደኛው መኝታ ቤት ሲሆን ከዚሁ መኝታ ቤት ጎን ላይ ደግሞ ሌሎች የልጆች መኝታ ቤትም በጣም በጥሩ ሁኔታ ተዘጋጅተዋል ማለት ነው። እንዲሁም ለቢሮ አገልግሎት መሆን የሚችል እዚሁ ላይ አለ። ቀጥታ የምናየው አሁን የልጆችን መኝታ ክፍል ነው። ይህ መኝታ ክፍል እንደምታዩት ቁም ሳጥን አለው። ሰፋ ብሎ የተዘጋጀ የራሱ የሆነ የውስጥ ሻወር ቤት የተዘጋጀለት ነው። ይህን ቤት እንደወደውና ለእናንተ እንዳቀርበው ያደረገኝ አንደኛ ዋጋው ነው። ሁለተኛ የልጆችም ሆነ ማንኛውም የመኝታ ቤት ስፋታቸው ቆንጆ ነው። እንዲሁም የውስጥ ሻወር ሽንት ቤት ያላቸውና በርካታ መኝታ ክፍሎችም ስላሉት ነው እንግዲህ ለእናንተ ላቀርብ የተገደድኩት። ይህ አንደኛውና ምናልባት ሻወር ቤት የራሱ የውስጥ የሌለ ሆኖ የተሰራ ነው፣ የጋራ ነው የዚህ ማለት ነው። ከዛ ውጭ እናንተ ለምትፈልጉት አገልግሎትም ማዋል ትችላላችሁ። እንግዲህ የቤቱ ሶስተኛ መኝታ ቤት ማለት ነው። ይህ የምታዩት አሁን ላይ የነው መኝታ ቤትና ቀጥሎ ለምናየው መኝታ ክፍል ሻወር ቤት የሚሆን ነው። ይህ ሌላ መኝታ ቤት ነው። በአጠቃላይ እንግዲህ እዚህ አንደኛ ፎቅ ላይ 4 መኝታ ቤት 3 ሻወር ቤት አለ ማለት ነው። ይህን ደግሞ ለቢሮ አገልግሎት ማለት ትችላላችሁ፣ ምናልባት ከትልቁ መኝታ ቤት አጠገብ ስለሆነ ማለት ነው። ከዚህ ጋር ከፈለጋችሁ 5 መኝታ ቤት ማድረግ ትችላላችሁ ማለት ነው። ከዛ በመቀጠል ወደ ሁለተኛ ፎቅ ስንወጣ ደግሞ ሁለተኛ ፎቅ ቴራስ አለ። እንዲሁም ተጨማሪ ሳሎን እንደ ስፖርት ቤትም መኝታ ቤትም መሆን የሚችሉ የተለያዩ በርካታ ክፍሎችን እናያለን ማለት ነው። ስለዚህ የመጀመሪያ እንግዲህ አንድ እዚህ ላይ እንደ ሳሎን ልታደርጉት የምትችሉት ከቴራሱ ጎን ላይ ስላለ
ፕሮግራም የተለያዩ ዝግጅት ቢኖርባችሁ ከእሱ ጋር ቀላቅላችሁ አገልግሎት እንዲሰጥ ማድረግ ትችላላችሁ። ከዛ መቀጠል ከዚህ እንደወጣን ደግሞ ውድ ኢትዮጵያውያን እንግዲህ ጥሩ ቤት ነው እንዳያመልጣችሁ። ሌላ አንድ ክፍል እዚህ ላይ አለ። ይህን ከፈለጋችሁም ለእንግዳ መኝታ ቤት ማድረግ ትችላላችሁ ማለት ነው። ይህን ደግሞ በጣም ሰፊ ነው፣ ረጅም ነው። ለስፖርት ቤት ለሌላም ነገር ማድረግ ትችላላችሁ። እዚህ ላይ መታጠቢያ ቤት እንዲሁም ሻወር ቤትም እዚህ ላይ ጥሩ ተደርጎ ተሰርቶ ይገኛል። ስለዚህ ይህ ቤት 325 ካሬ ሜትር ስፋት ያለው ሲሆን እዚህ ላይ ደግሞ ቴራስ ቆንጆ ተደርጎ ተዘጋጅቶላችሁ ይገኛል። ፊት ለፊትም እይታው እንደምታዩት ደስ የሚል እጅግ በጣም ዘመናዊ ልዩ ልዩ ቤቶች የሚገኙበት በቀኝም በግራም ፊት ለፊትም ከዋና አስፓልትም በቅርብ ርቀት የሚገኝ ነው። ዋጋው እጅግ በጣም ገራሚ ነው። እንግዲህ ደውሉ። አሁን ከፈለጋችሁ 80 ሚሊዮን ብር ጥሪ ተብሏል። በጣም 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 ጥሩ ቅናሽ አለው። ለምትደውሉና ቤት መታችሁ አይታችሁ ለምትገዙ ሰዎች እንግዲህ ትክክለኛውን መረጃም እንነግራችኋለን። ዘመናዊ ቤት፣ ቆንጆ ቤት ያልተኖረበት ነባር ፋይልና ዲጂታል ካርታ ነው። ይህንን ቤት ሌሎችንም መታችሁ መጎብኘት ማየት ለምትፈልጉ ካላችሁ እንግዲህ ባስቀመጥነው የስልክ አድራሻ እየመጣችሁ ማየት ትችላላችሁ። ታዲያ ግራውንድ ላይ መተን ደግሞ ትራዲሽናል ኪችንና ሌሎችን ክፍሎችና መኝታ ቤቶችን እንይ። እዚህ ላይ ሌላ ተጨማሪ አንድ መኝታ ክፍል አለ። ይህ መኝታ ክፍል ለእንግዳ ወይም ደግሞ ከፈለጋችሁ ደረጃ መውጣት ለማይችል እድሜያቸው ገፋ ላለ ሰዎች መሆን የሚችል ነው። ታዲያ የቤቱ ትልቁ እንግዲህ ዋናው ነገር ይህ ነው። ትራዲሽናል ኪችኑ ካቢኔት ተገጥሟል። ስፋቱ ነገር እጅግ በጣም ልዩ ነው። ፕሮግራም ዝግጅት ቢኖርባችሁ እንግዲህ ኪችን ወሳኝ ነው። ካቢኔቱ የተሰራበት የእንጨት ስራው እጅግ በጣም ልዩ ነው። እንግዲህ አድማጭ ተመልካቾቻችን ይህን ቤት በዚህ መልኩ አቅርበናል። እዚህ ላይ ደግሞ ሌላ መኝታ ቤት አለ። በአጠቃላይ እንግዲህ ከዚህ መኝታ ቤት ጋር ወደ 10 መኝታ ክፍሎችን 2 ሳሎን 2 ኪችን ይዞ የሚገኝ ሲሆን እዚህ ላይ ደግሞ አሁን ላይ ያያችኋቸው ክፍሎች የውጭ ሻወር ቤትም ተዘጋጅቷል። በዚህ በኩል ደግሞ ወደ ግቢው መውጣት ትችላላችሁ ማለት ነው። እንግዲህ የኪችን ቤት ግባትና እንግዳን በዚህ በኩልም ማሳለፍ ትችላላችሁ። ስለዚህ ይህን የመሰለ ግቢ ያለው ቆንጆ ቤት በወሰን አሊያ ደግሞ በሳሊተ ምሕረት በቅርብ ርቀት በማዕድ ሚኒስቴር አካባቢ የምታውቁ ካላችሁ እንግዲህ መታችሁ እዩ። ሌሎች አማራጭ ቤቶችም እጃችን ላይ በርከት ብለው ይገኛሉ። የዕለቱን መረጃ በዚህ ጨርሻለሁ። ወሳኝ ገዥ ከሆናችሁ እየደወላችሁ ነው። እነዚህ መረጃዎች እንዳያመልጧችሁ። ነገም ሌላ መረጃን ሳቀርብላችሁ እንዲደርሳችሁ ሰብስክራይብ ማድረጋችሁን አትዘንጉ። ሰላም ጤና ይስጥልን ኢትዮጵያን። በመጀመሪያ ደረጃ ያመጣሁላችሁ ቤት እንግዲህ አጠር አድርጌ ነው መረጃውን የምነግራችሁ። 94 ካሬ ሜትር ግራውንድ ፕላስ 3 ፕላስ ቴራስ ነው። አራተኛ ግቢው 3 መኪኖችን መያዝ የሚችል 5 መኝታ ክፍል ያለው ሰፊ ሳሎን አንደኛ ፎቅ ላይ እንዲሁም 2 ኪችን ያለውና የሰራተኛ ወይም የእንግዳ መኝታ ቤትንም ጨምሮ የሚገኝ ነው። ከነሱ ውጭ ነው እንግዲህ 5 መኝታ ክፍሎች ያሉት። ስለዚህ አራተኛ ክፍል ሙሉ በሙሉ ቴራስ ሲሆን ቤቱ ከፍታው አዲስ አበባን ሙሉ በሙሉ የሚያሳይ እንዲሁም ለቡ ቫርኔሮ አካባቢ የሚገኝ ዘመናዊ ቤት ነው። ይህን ቤት እንግዲህ 2 መንገድ ተጠቃሚ ነው። ደረጃው ስፋቱ ቆንጆ ነው። 100% ደግሞ ጥንቅቅ ብሎ አልቋል። ነገር ግን ቁም ሳጥን እንዲሁም ካቢኔት ብቻ ይቀራል። ከዛ ውጭ ግን ጥሩ የመብራት ሲስተሞችን ተጠቅሞ ነው አሁን ለሽያጭ በ35 ሚሊዮን ብር ጥሪ ብሎ ለሽያጭ አቅርቦላቸው የሚገኘው። ለማንኛውም ለቡ አካባቢ ዘመናዊ ቤት፣ ንጹህ ቤት፣ ጥሩ ሰፈር ላይ እንፈልጋለን የምትሉ ካላችሁ በ35 ሚሊዮን ብር ጥሪ ተብሎ ይህም ቤት ቀርቦላችኋል። ድርድር አለው። ለማንኛውም መታችሁ ዩት አማራጮችም በ150 በ250 በ350 እንዲሁም በ400 እና በ500 ካሬ ሜትር የተለያዩ ዘመናዊ ቤቶችን በጥሩ ዋጋ ለሽያጭ ይዤላችሁ ቀርቤ ያለው። ከእናንተ የሚጠበቀው የምትፈልጉትን የቤት አይነት እየመጣችሁ ማየትና መጎብኘት ነው። ወደ ሌላኛው የዕለቱ መረጃ ልውሰዳችሁ።